ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። እስራኤል ለሶማሌላንድ የሰጠችውን እውቅና ሉዓላዊነት የሚጥስ ነው ስትል ኢራን አወገዘች። የሶማሊያ የግዛት አንድነትና ክብር ላይ የተቃጣ ከዓለም አቀፍ ሕግ ጋር የሚጣረስ መሆኑን ቴህራን ገልጻለች። የምስራቅ አፍሪካና የቀይ ባህር ቀጠናን ለማናወጥና እንዳይረጋጋ ለማድረግ ያለመ ነው ያለችው ኢራን ከአፍሪካ ህብረትና ከሙስሊም ሀገራት ህብረት ጎን በመቆም እንደምታወግዝም አስታውቃለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ናስር ካናኒ እስራኤል ለሶማሌላንድ እውቅና መስጠቷ ከመካከለኛው ምስራቅ በተጨማሪ አፍሪካ ለመበጥበጥ ፍላጎት ስላላት ነው ብለዋል። ካናኒ ያክለው በቀይ ባህርና አፍሪካ ቀንድ ላይ ያለውን አለመረጋጋት ይበልጥ የሚያባብስ በመሆኑ ቴህራን አትቀበለውም ሲሉ አስታውቀዋል። ከሰሞኑ እስራኤልና ሶማሌላንድ የደረሱ የሀገርነት እውቅናና ስምምነትን ተከትሎ የዓለም ፖለቲከኞች መነጋገሪያ ሆኗል። የሀርጌሳ ነዋሪዎች ከእስራኤል ጋር የተደረገውን ስምምነት አስመልክተው ደስታቸውን ሲገልጹ በርካታ ሀገራት እየተቃወሙ ይገኛሉ። ተመድም አስቸኳይ ስብሰባ መጥራቱን ውሳኔው እንዲካረር እያደረገው እንደሚገኝም በርካታ መገናኛ ብዙሃን እየዘገቡ ነው። ፕሬዚዳንት ዶናልድ ትራምፕ ከሩሲያ ፑቲን ጋር በስልክ ተወያየን አሉ። መሪዎቹ ውጤታማ የስልክ ውይይት ማድረጋቸው ተሰምቷል። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ወደ አሜሪካ በማቅናት ላይ ሳሉ ነው ፑቲንና ትራምፕ የተወያዩት። ሪፐብሊካኑ ትራምፕ በትሩዝ ሶሻል ሚዲያቸው ላይ ስኬታማ ቆይታ ነበረን በሚል ሀሳባቸውን አጋርተዋል። ክሬምሊን መሪዎቹም መነጋገራቸውን አረጋግጧል። በእርግጥም ሞስኮ ዝርዝር ጉዳዮችን ከማጋራት ተቆጥባለች። ፕሬዚዳንት ዶናልድ ትራምፕ ዜሌንስኪ ጋር ለመምከር ቀድመው ፑቲንም ማናገር ነበረባቸው ተብሏል። የዩክሬን ፕሬዚዳንት ዜሌንስኪም ፍሎሪዳ አሜሪካ የገቡ ሲሆን በትራምፕ ቅንጡ መኖሪያ ቤት በሩሲያ ዩክሬን ጦርነት ዙሪያ ይመክራሉ ተብሎ ይጠበቃል። 103 ኤርትራውያን በቁጥጥር ስር ዋሉ። ኤርትራውያኑ በቁጥጥር ስር የዋሉት በህገወጥ መንገድ ከሀገር ለመውጣት ሲሞክሩ ነው ተብሏል። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን በሐመር ወረዳ ኤርቦሬ ከተማ ታህሳስ 17 ቀን 2018 ዓ.ም ከሌሊቱ 9 ሰዓት አካባቢ ከወይቶ ወደ አሞራይቴ በሲኖ ተሽከርካሪ ተሳፍረው በህገወጥ መንገድ ከሀገር ለመውጣት ሲጓዙ የነበሩ 103 ኤርትራውያን ከመኪና ሹፌርና 2 ረዳት ጋራ በቁጥጥር ስር መዋሉን የወረዳ ፖሊስ ጽሕፈት ቤት አስታውቋል። ቤንያሚን ኔታንያሁ ሀገራቸውን እስራኤል ለሶማሌላንድ እውቅና መስጠታቸውን ተከትሎ የኤርትራ መንግስት ባወጣው መግለጫ የተባበሩት መንግስታት የጸጥታው ምክር ቤት የማያሻማ ምላሽ እንዲሰጥ ጠይቋል። የኤርትራው ማስታወቂያ ሚኒስቴር በለቀቀው አጭር መግለጫ ተውኔቱ ሚስጥራዊ አይደለም ሲብላላ የቆየ እንጂ ብለው አደገኛ ቀጠናዊ ዓለም አቀፋዊ ቀውስና መረበሽን ይዞ ይመጣል ሲል አስጠንቅቋል። የማስታወቂያ ሚኒስትሩ የማነ ገብረ መስቀል የመንግስታቸውን መግለጫ በኤክስ ገጻቸው አጋርተው የጸጥታው ምክር ቤት አባላት የማያሻማ ምላሽ ሊሰጡ እንደሚገባም አስምረዋል። መግለጫው በተለይ ከታይዋን ጉዳይ ጋር በተያያዘ ያለውን ጉዳይ ከግምት በማስገባት ቻይና ትልቅ ኃላፊነት ልትወጣ እንደሚገባም ገልጿል። ከኢትዮጵያ መንግስት ጋር መቃቃር ውስጥ የገባው የፕሬዝዳንት ኢሳያስ አፈወርቂ አገዛዝ ከሶማሊያና ግብጽ ጋር ልዩ የትብብር ማዕቀፍ ስምምነት እንደደረሰ ይታወቃል። አርብ ዕለት የተሰማውን የሶማሌላንድ እውቅና ዜና ተከትሎ በርካታ የአረብና የአፍሪካ ሀገራት የእስራኤልን ውሳኔ እንደሚቃወሙም የሚገልጹ መግለጫዎች መውጣታቸውን ቢቢሲ በዘገባው አስታውቋል። ከደንቢ ዶሎ ተነስቶ ወደ አዲስ አበባ ይጓዝ በነበረ የህዝብ ማመላለሻ አውቶቡስ ስር ተደብቆ ከ600 ኪሎ ሜትር በላይ የተጓዘው የ10 ዓመት ታዳጊ በሰላም ተገኘ። ታዳጊው ጉዞውን የጀመረው ከሌሊቱ 10 ሰዓት ደንቢ ዶሎ ላይ ሲደርስ ማንም ሳይመለከተው በአውቶቡሱ ስር ያሉ የብረት ክፍሎችን ሙጥ ብሎ በመያዝ ለሰዓታት አደገኛ ጉዞ አድርጓል። ታዳጊው ይህንን ሁሉ ርቀት 645 ኪሎ ሜትር ያለምንም ጉዳት መጓዙን መረጃዎች ያመለክታሉ። አውቶቡሱ ሆለት አካባቢ ሲደርስ ከታችኛው ክፍል የሚወጣ እንግዳ ድምጽ የሰሙ ተሳፋሪዎች ለሹፌሩ ጥቆማ ይሰጣሉ። መኪናውን ቆሞ በተደረገው ፍተሻም ታዳጊው ከአውቶቡሱ ስር በህይወት ተገኝቷል። ጉዳዩ በአሁኑ ወቅት በአስኮ ፖሊስ ጣቢያ ሪፖርት የተደረገ ሲሆን አሽከርካሪዎች ማንኛውንም ጉዞ ከመጀመራቸው በፊት የመኪናቸውን ደህንነት ስር መፈተሽ እንዳለባቸው ትልቅ ትምህርት የተሰጠበት ሆኗል። ታዳጊው በጉዞ ላይ ጉዳት ደርሶበት ቢሆን ኖሮ ሾፌሩ ለከባድ የህግ ተጠያቂነት ይዳረግ ነበር። በመሆኑም ቅድመ ጥንቃቄ ወሳኝ ነው ሲሉ ጉዳዩን የተከታተሉ አካላት ገልጸዋል። በቁልቢ ገብርኤል ንግስ በዓል ላይ ንብረት የሰረቁ 15 ግለሰቦች ላይ የፍርድ ውሳኔ ተላለፈ። ሐረር ታህሳስ 19 ቀን 2018 ዓ.ም በቁልቢ የቅዱስ ገብርኤል ንግስ በዓል ላይ የምዕመናን ንብረት በሰረቁ ወንጀለኞች ላይ የፍርድ ውሳኔ መተላለፉ ፖሊስ ያስታውቃል። በዓሉ በሚከበርበት ስፍራ ወንጀል በሚፈጽሙ ተከሳሾች ላይ አስቸኳይ ውሳኔ ለመስጠት የሚያስችል የተቋቋመው ፈጣን ጊዜያዊ ችሎት የምዕመናን ጌጣጌጦች፣ የመኪና ዕቃዎችና የሞባይል ስርቀት ወንጀል ፈጽመው እጅ ከፍንጅ በቁጥጥር ስር ውለዋል።
ከተከሰሱት 15 ግለሰቦች መካከል በ8 ተከሳሾች ላይ ከ1 ወር እስከ 2 ዓመት የእስር ቅጣት ውሳኔ ተላልፎባቸዋል። በአንዲት ሴት ተከሳሽ ደግሞ የ500 ብር ቅጣት ተወስኖ ከእስር እንድትለቀቅ መድረጉን የጠቀሰው ፖሊስ የቀሩት የስድስቱ ተከሳሾች ጉዳይ በምርመራ ላይ መሆኑን ገልጿል። የአፍሪካ ህብረት ኮሚሽን ሊቀመንበር ለሶማሌላንድ የሚሰጥ ማንኛውንም እውቅና እንደማይቀበሉ አስታወቁ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ከሶማሊያ ጋር በተያያዘ እንደ ገለልተኛ አካል እውቅና ለመስጠት የታለመ ማንኛውንም ተነሳሽነት ወይም እርምጃ አጥብቀው እንደሚቃወሙ ገልጸዋል። በሶማሌላንድ የሶማሊያ ፌዴራላዊ ሪፐብሊክ ዋና አካል ሆና ትቀጥላለች። የሶማሊያን አንድነት፣ ሉዓላዊነትና የግዛት አንድነት ለማዳከም የሚደረግ ማንኛውንም ሙከራ ከአፍሪካ ህብረት መሰረታዊ መርሆዎች ጋር የሚቃረን ሲሆን በአህጉሪቱ ውስጥ ለሰላምና ለመረጋጋት ሰፊ አሉታዊ አንድምታ ያለው አደጋ ያስከትላል ብለዋል። የሶማሌላንድ ፓርላማ የእስራኤል እውቅናን በሙሉ ድምፅ አጸደቀ። የሶማሌላንድ ተወካይ ምክር ቤት ባካሄደው ስብሰባ እስራኤል እንደ ሀገር የሰጠችውን እውቅና አጽድቋል። ፓርላማው ይህንን በተመለከተ ባወጣው መግለጫ የእስራኤል እውቅና በድፍረትና በምህረት ላይ የተመሰረተ እርምጃ ነው ያለው ሲሆን ሶማሌላንድ ለረጅም ጊዜ ስትፈልገው ለነበረው ዓለም አቀፍ እውቅና በር የሚከፍት መሆኑን አስረድቷል። የእስራኤል ውሳኔ የሶማሌላንድ ሕዝብ ፍላጎት ህጋዊነት የሚያጠናክር ነው ያለው የፓርላማው መግለጫ ጨምሮ እስራኤል ራስን ማስተዳደርና ነጻነት የሚፈልጉ ህዝቦችን መብት በማክበር ረገድ ያላትን ቁርጠኝነት እንደሚያንጸባርቅ አስረድቷል። እስራኤል እንዲህ አይነት ውሳኔ ላይ ስትደርስ ይህ የመጀመሪያው አለመሆኑን ጠቅሶም ሶማሌላንድ ከሶማሊያ ጋራ ከመዋሃዷ በፊት በነበራት አጭር የነጻነት ወቅት በጁን ወር 1960 በተመሳሳይ ለሶማሌላንድ እውቅና መስጠቷን አውስቷል። ፓርላማው ጨምሮ ዓለም አቀፍ ተቋማትና ሀገራት የእስራኤልን ፈለግ ተከትለው ከሶማሌላንድ እውቅና እንዲሰጡ ጥሪ አቅርቧል። ፓርላማው ለእስራኤል እርምጃ ትልቅ ድጋፍ ቢሰጥም የአፍሪካ ህብረት፣ የአውሮፓ ህብረት፣ የአረብ ሊግና ሌሎች አካላትና ሀገራት ውሳኔውን ተቃውሞ መግለጫ ማውጣታቸው ይታወሳል። የጉምሩክ ኮሚሽን ከታህሳስ 10 ቀን እስከ ታህሳስ 16 ቀን 2018 ዓ.ም ባደረገው ክትትል 380 ሚሊዮን ብር የገቢ የኮንትሮባንድ እቃዎችና 8 ሚሊዮን ብር የወጪ በድምሩ 388 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በተለያዩ ቅርንጫፍ ጽህፈት ቤቶች ተይዘዋል። በቁጥጥር ስር ከዋሉት የኮንትሮባንድ እቃዎች መካከል አዳዲስና ለባሽ ጨርቆች፣ ኤሌክትሮኒክስ፣ ቡና፣ ጥራጥሬ፣ የተሽከርካሪ መለዋወጫ፣ የመዋቢያ እቃ፣ ጫት፣ አደንዛዥ እጾች፣ መድኃኒት፣ ማዕድናት፣ የቁም እንስሳትና የውጭ ሀገር ገንዘቦች ይገኙበታል። በተጠቀሰው የጊዜ ገደብ የገቢና የወጪ ኮንትሮባንድ በመቆጣጠር አዋሽ፣ ጅጅጋና ሐዋሳ ጉምሩክ ቅርንጫፍ ጽህፈት ቤቶች ቀዳሚ ስፍራ ሲይዙ በቅደም ተከተላቸው 166 ሚሊዮን ብር፣ 57 ሚሊዮን ብርና 50 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች መያዝ ችለዋል። የኮንትሮባንድ እቃዎቹ በጉምሩክ ኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና ህብረተሰቡ ባደረጉት የጋራ ጥረት በፍተሻ በጥቆማና በበረራ የተያዙ ሲሆን የኮንትሮባንድ እቃዎች ሲዘዋወሩ የተገኙ 17 ተጠርጣሪዎችና 16 ተሽከርካሪዎችን በቁጥጥር ስር ውለዋል።